ንቃ ፍሬድ አይገርም ያራዳልስ ሳንተዋወቅ በፍቅሩ ሰው ገዳይ ይባላል። አጠገበይና ባባ ጻያው ታስገባ ስማ ደረሱካ ባለው ይሳል ነገር ነው እንዴ? ሰምታል አንድ ሚስጥር ልንገርሽ። ጠረኗን ሳሸተው ነው ያደርኩት ሲለኝ ነበር። ለምን በርዝራጅ አትፋቸው? እሺ አትልማ። እኔ ልሙት ስልሽ ሃፒ በርዝዴይ ነው። አይገርምም ማለት ነው። ይስጥልን ውድ አድማጭ ተመልካቾቻችን በያላችሁበት ሰላማችሁ ይብዛያልን። ተወዳጁ አርቲስት ማህደር አሰፋ በቅርቡ ልትሞሸር እንደሆነና ስለ ባለቤቷ ማንነትም ተናግራለች። ከሺዓለሙዲን ልጅ ስለመውለዷና በርካታ ሀብት ንብረትን ስለማፍራቷ የኢትዮጵያ የፊልም ድምቀት የነበረችው ማህደር አሰፋ በቅርቡ እንደምትሞሸር አብስራለች። እንዲሁም ስለምታገበው ሰው ማንነት ተናግራለች። ከሸው ጋር በነበራት ግንኙነት በፊልም ዓለም ጠፍታ የነበረችው ማህደር አሰፋ በቅርቡ ዶቃ በተሰኘ በደራሲ ቅድስት ይልማ ፊልም ላይ በመተወኗ በርካቶች ይሄን ፊልም እየጠበቁት እንዳለ አይዘነጋም። አሁን ደግሞ አርቲስቷ ድል ባለ ሰርግ ልትሞሸር መሆኗን አብስራለች። እንዲሁም አርቲስቷ ስለምታገበው ሰው ማንነት ተናግራለች። ታዲያ ይሄን ሙሉ መረጃ የምናስደምጣችሁ ይሆናል። ከዚህ ውጪ አርቲስቷ ማህደር አሰፋ ከሺዓለሙዲን አንድ ልጅ ስለመውለዷ በተለያዩ ሚዲያዎች ብዙ ሲባልለት የነበረ መረጃ ነው። ታዲያ አሁን ላይ ግን አርቲስቷ ከዚህ ሁሉ ጊዜ በኋላ ልጇን ይዛ ልትሞሸር ስለመሆኗ ተሰምቷል። ከዚህ ውጪ አርቲስት ማህደር አሰፋ ስለ አዲሷ ፍቅረኛዋ የተናገረችውም እንዲሁም ስለ ማህደር የኋላ ታሪክ የምናስደምጣችሁ ይሆናል። እስከ መረጃው ፍጻሜ አብራችሁ እንድትቆዩና ለቻናላችን አዲስ ሆናችሁ ሰብስክራይብ በማድረግ ይደውል ምልክቱን በመጫን ቪዲዮውን ላይክ በማድረግ ያላችሁን ሐሳብ አስተያየት በኮሜንት እንድታሰፍሩ በማለት ወደ ዛሬው መረጃችሁ በዚህ ያለፍን። በኢትዮጵያ የፊልም ኢንዱስትሪ ትልቅ አሻራውን ያሰረፈችው ማህደር አሰፋ ከዓመታት በፊት የኢትዮጵያ ፊልም በሁለት ይከፈላል። ማህደር አሰፋ ያለችበትና የሌለችበት እስከመባል ድረስ አንጋፋና ተወዳጅ የነበረችው አርቲስት ማህደር አሰፋ ከኢትዮጵያ ቁጥር 1 ባለሀብት ሺዓለሙዲን ጋር ትዳር መስርታ እንደነበርና ንብረትም በመካፈል ከሀገር እንደወጣች መዘገቡ አይዘነጋም። ታዲያ አለሙዲን ለማህደር የነበራቸው ስሜት የተለየ ነበር። በርካታ የትዳርና የአዳር ጓደኞች እንዳሉት ቢነገርም አንዳቸውም የዚችን አርቲስት ያህል አይወዷቸውም። ሌሎች ሴቶችን የሚተዋወቁት በደላላ ነው። ማህደር ግን ሆን ብለው እየተከታተሉ እንደጠበሷት ተሰምቷል። ልጅ መውለድ ላይ ጠንቃቃ የነበሩት ሼው ከማህደር ለመውለድ ግን እቅድ እንደነበራቸውና ግዝናዋን ይፋ ባደረገችበት ጊዜ በቻርት ኤርፕሌን ወደ ዱባይ በረው የደስታ ሻምፓይ ተራጭተዋል። ይሄንን በሰሙ ሳምንት ላይ ነበረ ሼው የታሰሩት። ከዛ ማህደር ኑሮዋን ወደ አሜሪካ በማድረግ ከፊልምና ከተለያዩ ማህበራዊ ሚዲያዎች መጥፋቷ አይዘነጋም። ታዲያ በቅርቡ ግን አርቲስት ማህደር አሰፋ ወደ እናት ሀገሯና ወደምትተውንበት አዲስ ፊልም መምጣቷን ሰማን። በዚህም የብዙዎች ጥያቄ ሆኖ ዶቃ የተሰኘው የማህደር አሰፋ ፊልም ብዙ ሚሊዮን ብሮች እንደፈጀ ነው የተነገረው። ማህደር አሰፋ በሀገራችን ከሚገኙ እንቁ አርቲስቶች መካከል አንዷ እንደሆነች ይታወቃል። እንዲሁም በሀገራችን ከሚገኙ ሚሊዮነር አርቲስቶች መሃል በቁጥር አንደኝነት የምትጠራ ሚሊዮነር አርቲስት ናት። እንደሚታወቀው ጠቅላይ ሚኒስተሩ ለተለያዩ ለእርዳታና ለልማት የሚውሉ የ5 ሚሊዮን ብር ራት በመጥራት በጋበዙ ጊዜ ቀዳሚ በመሆን 5 ቢሊዮን ብር ከፍላ ተሳትፋለች። ታዲያ ማህደር አሰፋ ይህን የሀብት ማማ ያገኘችው ከሼው ባገኘችው ገንዘብ እንደሆነ ብዙዎች ይናገራሉ። በዚህም ሰፊ ስራዎች እየሰራች እንዳለና ከአለሙዲን ጋር ስሟን በሰፊው ሲነሳ ከቆየ በኋላም ማህደር አሰፋ በአዲስ ፊልም ድርሰትና ዳይሬክቲንጉ ቅድስት ይልማ በተሳተፈችበት መምጣቷን ሰምተናል። ቅድስት ይልማ የነካችው ሁላ እንደሚያምር ከዚህ ቀደም ረቡኒ እንዲሁም በቅርቡ መነጋገሪያ ያደረገው ብዙዎች ዘንድም ተወዳጅነት ያገኘው እረኛዬን ድራማን ደራሲ በመሆን የተሳተፈችው ቅድስት ይልማ አሁን ደግሞ ዶቃ በተሰኘ ፊልም ማህደር አሰፋን ይዤላችሁ መጣው። አሁን ደግሞ በቅርቡ አርቲስት ማህደር አሰፋ ድል ባለ ሰርግ ከአንድ ግለሰብ ጋር ልትሞሸር እንደሆነ በሰፊው እየተዘገበ ይገኛል። ማህደር አሰፋ ወደ ፊልም ኢንዱስትሪው የተቀላቀለችው እንየው በተባለ ሰው ነው። በሱም ከታጨች በኋላ የፊልም ዓለም እጇን ዘርግታ ነበር የተቀበለቻት። ማህደር አሰፋ ከሰራቻቸው በርካታ ፊልሞች መካከል አማላዩ፣ ሜድ ኢን ቻይና፣ ሼፉ፣ FBI 2፣ የቤት ልጅ፣ 3 ማዕዘን ከሰራቻቸው ሀገረኛ ፊልሞች መካከል በጥቂቱ ነው።
ከዛ በሙሉዓለም ታሽጣ የገባችበት ሰው ለሰው ድራማ እጅግ መነጋገሪያ የሆነችበት እጅግ በብዙዎች ዘንድ ተወዳጅ የሆነ ሰው ለሰው ድራማ ነበር። ማህደር አሰፋ በቅርቡ ዶቃ የተሰኘውን አነጋጋሪ ፊልም ይዤ መጥቻለሁ ብላለች። ሲወጣ እንድትመለከቱት እየጋበዝን የዛሬውን መረጃችን በዚህ ቋጨን። በቀጣይ በአዲስ መረጃ እስክንመለስ ቻናላችንን እንግዳ የሆናችሁ ሰብስክራይብ በማድረግ የደውል ምልክቱን በመጫን የዚህ ታማኝና ፈጣን መረጃ የሚያደርስ ቤተሰብ ይሁኑ። ላይክ በማድረግ ቻናሉን ደግፉ። ሀሳብ አስተያየት ካላችሁ ኮሜንት ላይ ያስቀምጡልን እያልን በአዲስ መረጃ እስክንገናኝ ድረስ ቸር ያቆየን።